ወንድ ልጅ ከልቡ እንደፈለገሽ ከልቡ እንዳፈቀረሽ አንቺን ብቻ ሳይሆን ግንኙነታችሁን ከልቡ እንደፈለገው በቁም ነገር እንደሚያየው በምንድነው እርግጠኛ የምትሆኚ? ወይ ምንድነው እርግጠኛ እንድትሆኚ የሚያደርግሽ የሚለው ነው በዛሬ ቪዲዮአችን ላይ የምናወራበት። አስተውይ። የኛ ተፈጥሮ የኛ ስነ ልቦና እኛ ነገሮችን የምናይበት አንግል ከነሱ ጋር ፈጽሞ የተለየ ነው። ያፈቀረች ሴት የምታደርገውን የምትሰጠውንና እንዲሰማው የምታደርገውን ነገር ከሱ እንዲመጣ እንዳትጠብቂ። ምክንያቱም እሱን የምትጠብቂ ከሆነ እሱ የሚያደርገው እሱ የሚያሳይሽ ነገር ተቃራኒ ሆኖ ነው የሚታይሽ፣ ወይም አንደርስታንድ ማድረግ በጣም ነው የሚከብድሽ። ለጥያቄዎችሽ መልስ አትመልሲም። በተለይ ደግሞ የኛ ትልቁ የሴቶች ጥያቄ የሆነ ወንድ አፈቀርኩሽ ብሎ ሲመጣ ፍቅረኛ ስንይዝና የፍቅር ግንኙነት ውስጥ ስንሆን ከልቡን ያፈቀረኝ እየተጠቀመብኝ ይሆን እንዴ ለጊዜዬን የፈለገኝ የሚለው ጥያቄ ሁሌም አለ አይደል? ኢንሴኩር ያልሆነች ሴት የለችም በዚህ ጥያቄ ላይ በዚህ ሐሳብ ላይ ባይዘይ ማለት ይሄን ጥያቄያችን ከተመለሰልን በኋላ ነው ብዙ ጊዜ ልባችንን ከፍተን የምናስገባቸው ደስ ብሎን ደስ የሚል ነገር ፊታችን ላይ እየታየ የምንኖረው። ከዛ ውጪ ደግሞ በጣም አፍቅረን የሚያደርገንን ሲገፋን ልክ ብዙ ነገር ልክ ያለውን ነገር ሲያደርግ የሚሰማን ስሜን እንኳን እየነገረን ምን እናደርጋለን? እንጋፈጣለን። እንዲወደን ተስፋ እናደርጋለን፣ እንጠብቃለን። የሆነ ቀን ይወደኛል በሚል ብዙ ነገር እናጣለን። ነገር ግን ወንድ ልጅ ከልቡ ሲፈልግሽ ሲያፈቅርሽ በፍጹም ነው ምልሽ ብትፈቅጂለት ራሱ መጠቀሚያው አያረግሽም። ምን አይነት ወንድ ይሆናል? ምን ያሳይሻል? ምን ይሰጥሻልና ምን እንዲሰማሽ ያደርጋል? ከልቡ የፈለገሽና ግንኙነታችሁን ከልቡ የሚፈልገው ወንድ የሚለውን ጥያቄ በዛሬ ቪዲዮ ላይ በግልጽ መልስላችኋለሁ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ 2። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሐሳቦች እናነሳለን። እንዲሁም ደግሞ ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትንም ሐሳቦች በደንብ እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ሐሳብ አስተያየታችሁና የቪዲዮውን ሐሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛ ወንድ ልጅ ከልቡ ካፈቀረሽ ከልቡ ከፈለገሽ ግንኙነቱን ደግሞ በቁም ነገር የሚያይ ከሆነ ነው ምልሽ ካጠገቤ ራቅ፣ ሂድ ከዚህ አልፈልግህም እንዳላይክ ብሎክ ብታደርጊው ብትገላምጪው የትም አይሄድም። የትም ማለት ነው። አንቺን እጁ ለማስገባት የማይከፍለው ዋጋ የለም። ሰፈርሽ በጣም ይደውላል። አላናግርም ብትዩ በጓደኞችሽ ሊያናግርሽ ይሞክራል። የትኛውንም በርሽም ብዘጊበት ያንን ለመክፈት ያንኳኳል። ምናልባት ነው ምልሽ ይሄ ቆይታ በቆየ ቁጥር ለፍቅርሽ ጠንካራ ስሜት ሊኖረው ይችላል። ምን ካልሽው እሺ ካልሽው። ነገር ግን በዛ ውስጥ ደግሞ ፍቅሩ ጠፍቶ እልህ ውስጥ ከገባ ሊበቀልሽም ይችላል። ያንን ማወቅ መቻል አለብሽ። ነገር ግን አልፈልግም ብትዩ ሂድ ከዚህ ብትዩ ከልቡ ከሆነ የፈለገሽ እስከ መጨረሻው ይጠብቃል። የልብሽን በር እስክትከፍቺለት። ሪጀክሽን በጣም የሚጠሉት ነገር ነው። አልፈልግህም ወይም ልወድህ አልችልም የሚልን ነገር መስማት አይፈልጉም። ያንን ለማስቀየር የትኛውንም ክብሩን ይተዋል። የትኛውንም ነገር ሊያረግ ይችላል። ከልቡ ካፈቀረሽ ደግሞ የትኛውንም ተራራ ገፍቶ ይመጣል። ስለዚህ ምን ማድረግ አለብሽ? እንደ ሴት ልጅ ራስሽን ማውራት። በቸልተኝነትሽ በመኩራትሽ በግፊትሽ መዝለቅ የለብሽም። ባይዘይ ፍቅር ውስጥ ሪሌሽንሺፓችሁን ከልቡ የሚፈልገው ከሆነ ግንኙነታችሁ እስከ መጨረሻው እንዲሄድ ከፈለገ በትልቁ የሚታይበት የእርግጠኝነት ምልክት ካጠፋ ይቅርታ ይጠይቅሻል። ጥፋቱን አይደግምም። በእርግጠኝነት ነው ምነግርሽ። ደን ደግሞ ምናልባት አንቺ ራሱ አዳዲስ ባህሪዎችን ብታመጪ ይታገስሻል። ለምን የሚለውን ጥያቄ ለመመለስ ጥረት ያደርጋል። ኃላፊነቱ እንደሆነ ያስባል። አንቺን ህይወት ውስጥ ለማቆየት ምን ያደርጋል? ፋይት ያደርጋል እንጂ ያችን ግጭታችሁን አለመግባባታችሁን ተጠቅሞ እንለያይ አይልሽም። ያ ትልቁ ማረጋገጫ ነው። አንቺን ማባበል፣ አንቺን ይቅርታ መጠየቅ፣ አንቺን ማዳመጥ፣ ሶልቭ ማድረግ የተፈጠረውን ችግር ማንነታቸው ነው። ሲቀጥል ደግሞ ኃላፊነት አለብኝ ብሎ ስለሚያስብ ሊድ ያደርግሻል። ያንን ማየት መቻል አለብሽ። ፍቅረኛ ይብለሽ የምትጠሪ ወንድ ከልቡ ከሆነ የሚፈልገው ግንኙነታችሁንም አንቺንም ያፈቀረሽም ወንድ ታዲያ እየገፋሹ በጣም ችላ እያልሹ በጣም እየኮራሽበት እያሰቃየሹ እንዳቆይ እንዳልኩሽ ይሄ ስሜት ኢጓቸው ሪጀክሽን ሲደጋገም ወደ እልህ ይቀየራል። እልሃቸው ደግሞ ላጭ ያስወጣቸዋል።
ስለዚህ የምታሳዩን ሪያክሽኖች ከልብሽ ከሆነ በስርዓቱ ወይ ፍቅረኛ እንዳለሽ ነግረሽ አሊያም ደግሞ እንዳልወደድሹ ግልጽ አድርገሽ ነግረሹ ይሄ ነገር ወደ መጥፎ እንደሚሄድ እሱም ጊዜውን እያባከነ እንደሆነ አቋም ልታሳይ ይገባል። አለበለዚያ ተስፋ እየሰጠሽ ሆፕ እየሰጠሽ ህይወትሽ ውስጥ ካቆየሹ ራስሽን ነው ለበቀል ነው የምታዘጋጁ። ነገር ግን ጊዜ ወስደሽ አስበሽበት የሚሆንሽ ከሆነ ዴት ላድርገው ዴት አድርጌው ካየሁት በኋላ አይሆንም ልለው እችላለሁ እንደዚህ እድል ልስጠውም የምትይ ከሆነ ጊዜ አትፍጂ። ነገር ግን የሚታይባቸው ነገር አለመተው ነው፣ አለመራቅ ነው፣ ወይም ፋይት ማድረግ። አድኖሽ እስኪያገኝሽ ታውቃላችሁ አይደል? በተለያየ ምን ይፈጥራል መንገዶችን ፈጥሮ እጁ እንድትገቢ ጥረት ያደርጋል። በሚያደርገው ኢንቨስትመንት ደግሞ ሁሌም ደስተኛ ነው፣ ቅር አይለውም፣ ኮምፕሌን አያደርግ። ይህን ካየሽበት እርግጠኛ ሁኚ ከልቡ እንደፈለገሽ። ሁለተኛው ቀስ ብሎ ነው ነገሮችን የሚያደርገው፣ አይቸኩልም። ከልቡ ያፈቀረሽ ግንኙነታችሁን ለቁም ነገር ማብቃት የሚፈልግ ወንድ ነገሮች ላይ አይቸኩልም። ለሚናገረው ቃል ጥንቃቄ ያደርጋል፣ ለስሜትሽ ጥንቃቄ ያደርጋል፣ ለሚጠይቀው ነገር ጥንቃቄ ያደርጋል። ነገር ግን ኢንቨስት ሲያደርግ ራሱ ፍጥነቱ በጣም አጓጊ፣ ትልልቅ ነገሮችን ለማወቅም ለመስጠትም የሚፈጥንብሽ ከሆነ ቆም ብለሽ ማሰብ መቻል አለብሽ። በጣም ነው የሚፈሩት። እንዲህ ቆዳሽን ለመንካት ይፈራል። በአይንሽን ለሆነ ሰከንድ እንኳን በስነ ስርዓት የሚያፈቀርሽውን አይኑን ይሰብራል ከልቡ ሲሆን ፍቅሩ። ታዲያ ይሄ ምልክት ነው ማየት ያለብሽ። ደፋር ነው። ምንም ብትይው የፍቅር ኃይል እንደምናስበው አይደለም። ሁሉንም የማሸነፍ አቅም አለው። ታዲያ የት ቦታ ሲገኝ? ትክክለኛው ቦታ ሲገኝ። ያቺ ሴት ከሆንሽ ደግሞ አንቺ በጣም ነገሮችን ቀስ ብሎ ነው የሚያደርገው። በሳምንት በተገናኛችሁ ቀን ልሳምሽ አይልም፣ ወይም ፍቅር በተጀመረ ቀን በሁለት በሶስተኛው ቀን ደግሞ አብረን ማታ እናምሽ አይልሽም። ከዛ የቀሩትን ደግሞ 2-3 ቀኖች ኦንላይን ላይ ስለ ሴክስ ያወራሻል። በሳምንቱ መጨረሻ ሴክስ ካላረግን ይላል። ከፈቀድሽለት በዛው ይጠፋል፣ ካልፈቀድሽለት ደግሞ ምን ያደርጋል? በዛው ይጠፋል። ሁለቱንም ነው በሁለቱም ምክንያት ይረቃል። ምክንያቱም ዘይ ነው ያቁናሉ። በጣም እንክብካቤ ከሰጠሽ፣ በጣም ትኩረት ከሰጠሽ፣ ፍቅር ከሰጠሽ፣ ጊዜውን ከሰጠሽ ምን ታደርጊያለሽ? ትወጂዋለሽ። በቃ ደስ ይልሻል። ኮንፈርት ውስጥ አስቀምጥሻል። ሲጠፋ ያ አዲክትድ የሆንሽው ነገር በጣም የወደድሽው የተመቸሽ ነገር ሲጠፋብሽ ምን ታደርጊያለሽ? ፍለጋ ትሄጃለሽ። ስትሄጂ ምን ያደርገዋል? የመልስ ምት ይጠቀምበታል። በቃ በቀላሉ እንደሚያገኝሽ ያውቀዋል። የታል የጠየቅኩሽ ይልሻል። ከፈቀድሽለት እሱን አንቺ ጋር ለማቆየት የበለጠ የምትከስሪው አንቺ ነሽ የምትሆኚው። ሌላኛውም እንደዛው ነው። በቃ ሄደሽ በሴክስም ፈቅደሽለት ከጠፋሽ በኋላ ሲጠፋ ስትፈልጊው እንዲያድርጊ አሳልፌ ሰጥቼ ብለሽ ስትሄጂው ያንን ፓወር ይዘዋል። በፈለገ ሰዓት እየመጣ ይጠቀማል። በፈለገ ሰዓት ይሄዳል። ያ ማለት ምንድን ነው? በቁም ነገር አያይሽም። ለፍቅሩም ከልቡ አይደለም፣ ግንኙነታችሁንም በቁም ነገር አያይ። ስለዚህ እሺም ብለሹ ምናልባት የሴክሱም ላይፍ ብዙ ነገር ቤተሰብ ማስተዋወቅ፣ ለጓደኛ ማውራት፣ ኦፊሻል አድርጎ ከዛ መለየት በጣም ከባድ ነገር ነው የሚሆነው። ያንንም በቶሎ አድርገሽ ሲጠፋብሽ ፈላጊ አትሁኝ። ሰብሰብ በይ፣ ኮራ በይ፣ ቆፍጠን በይና አቋም ይኑርሽ። የዛኔ ምናልባት ሀሳቡን ቀይሮ ዋችማ አትደገም ብሎ ሊመጣ ይችላል። ከተከተልሽው ግን በሁለቱም መንገድ ወይ እንደ ኃይል አንቺ ላይ እንዳለው አድርጎ ይጠቀማል፣ አለበለዚያ ደግሞ የሚፈልገውን የሚቀበልበት መንገዱ ነው የሚሆነው። አስተውይ። ያፈቀረሽውን እያንዳንዱን ነገር አልኩሽ፣ ቆዳሽን ከመንካት አንቺን ስለመሳም ከአንቺ ጋር አብሮ ስለማደር ምናምን አያስብም። አንቺን ስለማወቅ ግንኙነታችሁን አርቆ ይዞ እንደሚሄድ። ምክንያቱም ነገ ብትጣሉ ያስታርቃችሁን፣ ነገ ትዝ እያላችሁ የምትስቃችሁን ትዝታ መፍጠር፣ አንቺን ማወቅ፣ አንቺን ማስደሰት፣ ለአንቺ ቅድሚያ መስጠት እውነተኛ ኢንቨስትመንቶችን ነው የሚያሳይሽ። እዛ ላይ አተኩሪ እንጂ በጣም በፍጥነት የመጡ አቴንሽኖችን፣ ጊዜዎችን፣ ስጦታዎችን አትመልከቺ። ሀይ ያደርጉሻል። በቃ ሀይ ስለሚያደርጉሽ ነገሮችን እንዳታስቢ ነው የሚያደርጉሽ። ግን ማየት ያለብሽ ከልቡ ከሆነ ቀስ ብሎ ነው የሚያደርገው እያንዳንዱን ነገር። ጓደኞችሽን ስለመታወቅ ሊሆን ይችላል፣ ስለ ሴክስ ማውራት ሊሆን ይችላል፣ አብራችሁ ዴት ስለመውጣት ሊሆን ይችላል፣ የሚያወራልሽ ነገር ሊሆን ይችላል። ቀስ ብሎ ነው። አስተውይ። ሶስተኛ እውነተኛ ነው። ወንድ ልጅ ካፈቀረሽ ከልቡ ከሆነ ግንኙነቱንም አንቺንም የፈለገው ማንነቱን አይደብቅሽም፣ ያለውን አይደብቅሽም፣ ወይም ማሳየት ያለበትን አይደብቅም። ምክንያቱም ፌክ ከሆነ ሁሌም መጀመሪያ ላይ ከውሸት ስም የሌለውን አለኝ ከማለት የሌለውን ከመልበስ አወራሩን ከመቀየር ሁሉ ነገሩን ከመቀየር ድራማ ከመስራት አክሽን ከመስራት ይጀምራል። በቃ ፐርፌክት ነው የሚሆነው። ምን እንደምትፈልጊ ይጠይቅሻል፣ ያደርገዋል። ምን እንደምትፈልጊ ያውቃል፣ ያደርገዋል። ምን እንደምትጠብቂ ያውቃል፣ ይሰጥሻል።
ምን መስማት እንዳለብሽ ያውቃል፣ ይነግርሻል። ትበሪያለሽ። በቃ ያለ ክንፍ ነው የምትበሪ። የሆነ ቀን አንስቶ ነው የሚፈጠፍጥሽ እንደዚህ አይነቱ ነገር። ግን ሪያሊቲ እውነቱን ምን አይነት ሰው እንደሆነ ምን እንደሚያስደስተው ስፔሻሊ ባውንደሪውን ማያስደስተውን ከአቅሙ ማድረግ የማይችለውን ማድረግ የማይፈልገውን ሁሌም ተናገሩ። ማድረግ ማፈልጉትን ተናገሩ። ልክ ያልሆነውን ልክ አይደለም፣ ማለፍ የሌለበትን አቁም። መከባበር ነው ግንኙነት ውስጥ የሚያቆየው ወይም ግንኙነቱን በቁም ነገር እንዲታይ የሚያደርገው። እሺ የሚልሽ ከሆነ ሁሉንም ነገር ስጠይቂው የሚፈጽም ከሆነ ድንበሩን ላሳይሽ ከፈለገ የሆነ ቀን ጭራሽ አይተሹ ማታውቂው ማንነት እኮ ሊያሳይሽ ነው። የሚፈልገውን እስኪቀበል የሚፈልገውን እስኪያጣጣም ነው እንደዚህ ድራማ የሚሰራው። ወንድ ልጅ ወንድ ይሆናል። ወንድ ልጅ ሊደር ይሆናል። ወንድ ልጅ ህይወቴ ይሄ ነው ለማለት ወደኋላ አይልም። ሌላ መንገዶች ተጠቅሞ አስምጦ ያንቺ ያረግሻል እንጂ እውነታውን አይጠብቅም። እንደዛም ከነ ምናምኑ ካጠገብሽ ሆኖ ሰፖርት እያደረገሽ እየተንከባከበሽ ቀስ እያለ ህይወት ውስጥ ያቆይሻል። እድገቱን እንድታይ እንድትታመኝለት ህይወቱ ትክክለኛ ማንነቱን እያሰሻን እንድትቀበይ እንድታከብሪለት ሊድ ያደርግሻል። ዋጋ እንድትሰጪው ያንን ነገር ያያል። ማናት ይላል፣ ይጠይቃል። ይህን ትፈልጓለች፣ አምና ትቀበሏች፣ ከቀበለች እኮ ነው የምትዘልቀው የሚለውን ጥያቄውን ይመልሳል እንጂ ፌክ አይደለም። በፌክ ወይም በተመሳሳይ ምርት አትሸወዱ። አፍቃሪ የሚመስልና አፍቃሪ አለ። አፍቃሪ እውነተኛ ነው። መጀመሪያ ላይ ምናልባት የሆነ ነገሮችን አጣታለሁ ምናምን በሚል ስሜት የሆነ ነገሮችን ትንሽ አለ አይደለ፣ በጣም መንከባከብ ሊሆን ይችላል። በጣም ሪስፔክት የሆነ ማንን ፌክ ሁላችንም የምናደርገው ነው ከፍቅር የመነጨ። ግን ትክክለኛውን ባውንደሪውን ወይ ማወቅ ያለብሽን ነገር አይደብቅሽም ከልቡ ከፈለገሽ። አራተኛው ይቀየራል ወንድ ልጅ በደንብ ነው የሚቀየረው። ዱርዬ ይቀየራል፣ ስራ የሚጠላው ይቀየራል፣ ምንም የማይመስለው ልጅ ይቀየራል፣ በብዙ ነገር ይቀየራል። የሚቀየረው ግን ለማን ነው? ለአንድ ሴት ነው። አንድ ወንድ የሚቀየረው ለአንድ ሴት እሷም ዋናት ከልቡ ለፈለጋት ከልቡ ላፈቀራትና እዛ ግንኙነት ውስጥ አብሯት እስከ መጨረሻ መዝለቅ ለሚፈልጋት ሴት ብቻ ነው የሚቀየረው። በሱ ነው እርግጠኛ መሆን የምትችይው እስከ መጨረሻው ድረስ እዛ ግንኙነት ውስጥ እንደምትቆይና አብረሽም እንደምትሆኚ። ትራማዎችን የተሸከመ በትንሽ ነገር እንለያይ አብረን መሆንም አንችለን እንጂ ቢበቃንስ የሚል ወንድ ህይወቴ ውስጥ ይቆያል ብለሽ ትግል መግጠም የለብሽም። አንድ ወንድ ልጅ የነገርሽውን መናገርሽ ስለማይቀር የጮሽበትን ሊሆን ይችላል። ምናልባት ወደ ህይወትሽ ሲመጣ የነበረውን ላይፍ ስታይል የነበረው ማንነት ሰዎች እንደማይወዱት አሁን ዱርዬ ነው የሚባል ልጅ፣ ስራ አይወድ የሚባል ልጅ ኦር ዋቴቨር በጣም ወፍራም ነው የሚባል ልጅ አስተሳሰቡን ብቻ ለሴት ያለውን ማመለከት ከልቡ ያፈቀረ ቀን ያ መጥፎ ነው ተብሎ በማህበረሰቡም የተነገረውን እሱ ያሰባል እዛ ጥቅልል አድርጎ ቆሻሻ ውስጥ ጥሎ ንጹህ ማንነቱን ይዞልሽ ነው የሚመጣው። ይቀየራል። እያንዳንዱ ነገሩ ይቀየራል። መቼ ነው ግን? ካፈቀረሽ ነው። አልቀየር ካለሽ ለመቀየር እሱን ትግል ውስጥ እንዳገቢ አትቀይሪው። ሰዎች የሚቀይሩት ሲፈልጉ ብቻ ነው። ብዙዎቻችን እድሜያችንን፣ ገንዘባችንን፣ ማንነታችንን የምናጣው የምንወደውን ወንድ እንቀይራለን ብለን ነው ተስፋ እያደረግን። መቼም የማይሆን ነገር ነው። መቀየር ካለበት ሲጀመር ነው የሚቀየረው። ስለዚህ ምን ማድረግ አለብሽ? ፍቅር ውስጥ ያላችሁ ልጆች እየተቀየረ እየተሻሻለ ከሄደ አፈቅርሻለሁ ብሎ የሚመጣ ከልቡ ከሆነ የነገርሽውን ፊትሽ ላይ ያየውን ወይም ገና ለገና አትወዱም ብሎ ያስበውን ነገር እርግፍ አድርጎ ጥሎ መጥቶ እኔ እኮ እንደዚህ አይነት ልጅ ነበርኩ አሁን እኮ አንቺን አግኝቼ ነው እንደዚህ የሆንኩት ብሎ ይናዘዛል። ከልቡ እንደሆነ በዛ ማወቅ ትችያለሽ። ካልተቀየረ ሊቀየር ካልፈለገ ሁሌ እቀየራለሁ ይልሻል። ወር እኔ እንደዚህ ሆኜ አልቀርም ይልሻል ምናምን። ግን አንድ አይነት ላይፍ ለሁለት ቀን ተቀይሮ በሶስተኛው ቀን እዛው የሚመለስ ከሳምንት በኋላ እዛው የሚመለስ ከሆነ እየተሰረቅሽ ነው እድሜ። ከልቡ ያፈቀራት ወይ የፈለጋት የመጣ ቀን እሱ ተቀይሮ እሷ ጋር ይሄዳል። አንቺ እዚህ በተስፋ የቆምሽው ልጅ ደግሞ ሌላ የስነ ልቦና ጫና ውስጥ ትገቢያለሽ። ስለዚህ ካፈቀረሽ ከልቡ ምን ይሆናል? ይቀየራል። አምስተኛው ከልቡ እንዳፈቀረሽ እርግጠኛ የምትሆኚው ወንድ ልጅ ወይም ፍላጎቱ ላይ እርግጠኛ መሆን የምትችይበት አንዱ መንገድ ቀጣይነት ያለው ወይም ኮንሲስተንሲ የሚባል ነገር ከላይፍሽ አይጠፋም። በሚችለው ባለው በአቅሙ ልክ ነው ብሎ ባመነው ፍቅረኛሽ እስኪሆን ድረስ በደንብ ሊለፋ ይችላል። ደስ እያለው በደንብ ኢንቨስት ሊያደርግ ይችላል። ከሆነ ጊዜ በኋላ ደግሞ አንቺን ማስደሰት ከፈለገ ላይፉ ላይ ህይወቱ ላይ ስራው ላይ ሊያተኩር ይችላል። በዛች በፊት የለመድሻን ነገር ስጠፋ አፈቅረኝ ብለሽ እንዳታምኚ። ያ ስህተታችን ስለሆነ ነው የምነግራችሁ። ነገር ግን ለአንቺ ላለመደወል ሰበብ አይፈልግም። የፈለገ ቢዚ ሊሆን ይችላል። የሆነች ደቂቃ አለው ቴክስት ለመላክ አንቺን ለማውራት አንቺን ለማግኘት
ያንን የሚያደርገው ለአንቺ ብሎ እንዳይመስልሽ፣ ለአንቺ ብሎ ወይም አንቺን ስለሚያፈቅር አይደለም። ራሱ ውስጡስ ናፍቀሃለች፣ ደውላት፣ ታስፈልግሃለች፣ ልብህ የሷን ድምፅ መስማት ይፈልጋል የሚል ጥሪ ስላለ ያንን ለማስፈጸም ነው እንጂ አንቺ ስለምታፈቅሪው ወይም አንቺን ስላፈቀረሽ አይደለም። ጥያቄ ስላለበት ለጥያቄ ይመልሳል። ግዴታው ነው ብለሽ ውሰጁ፣ ያደርገዋል። ለዚህ ሰበበኛ አይደለም። ፕላን ለማውጣት፣ ለአንቺ ስጦታ ለመስጠት፣ አንቺ ላይ ኢንቨስት ለማድረግ ለሴት ለእንደዚህ ብዬ አይልም። ወንድ ነኝ ማድረግ አለብኝ፣ ለምወዳት ሴትማ ከፍታ ቅድሚያ ምናምን መስጠት አለብኝ የኔ ግዴታ ነኝ ብሎ ነው የሚያምነው። እነሱን ታይበታለሽ እንጂ አንቺ ምን ችግር አለው እንዲህ ብታደርጊ? አንቺ ለምን አላደረግሽም? ከአንቺ ጋር አይፎካከርም ወይም ከአንቺ አይጠብቅም። ምክንያቱም ወንድ ሲሆን ሲግማ ሲሆን ቤቱን ማስተዳደር እንደሚችል በቁም ነገር ካሰብሽ አይደል? ክብሩን ማጣት አይፈልግም። ክብሩን እንደሚያሳጣው ማያውቅ ይመስልሻል? አንቺን መከተሉ፣ አንቺን ብቻ ማለቱ፣ ስራውን አለመውደዱ፣ አላማ ከሌለው፣ ህልም ከሌለው፣ ካልተቀየረ፣ እስካሁን ያነሳናቸው ነገሮች ፎከስ ካላረጋ አትራክሽን የአንቺ አትራክሽን ወይም የአንቺ ፍላጎት እንደሚጠፋ ስለሚያውቅ ወይም እንድትወጂው የሚያደርገው ኃይል እንደሌለው ስለሚያውቅ ምን ያደርጋል? እዛ ላይ ፎከስ ያደርጋል። ማንነቱን ቢውልድ ያደርጋል። በዛ ደግሞ አይደራደርም። ነገ እንድትንቂው ካልፈለገ ዋጋውን እንዲሰጥ ሲመራ አልመራም በአንተ እንድትዩ ስለማይፈልግ እዛ ነገር ላይ ጠንካራ ሆኖ ቀን በቀን ያሳይሻል። አንቺ ምን ታደርጊያለሽ? ያንን ተፈጥሯችን እኛ ያንን ኃይል ስታይበት ጥረቱን ስታይ ኖረዋል የሚመስላቸው እነሱ ቢኖረው ጥሩ ግን ስለሌለው አላፈቅር የምትል ሴት የለችም። ፍቅርሽን አስበልጠሽ ስትንከባከቢው ስትጠብቂው ታያለሽ። ኢነርጂውን ካየሽበት ባለው ነገር ሊሰጥሽ፣ ባለው ነገር ሊደግፍሽ፣ ባለው ነገር ሰፖርት ሊያደርግሽ፣ ባለው ነገር ሊያፈቅርሽ ሲሞክር አብረው ማትሆን ሴት አለች እንዴ? የለችም። ያንን ኢነርጂ ያሳይሻል እንጂ ቁጭ ብሎ አምጪ ምን አለሽ እያለ ቀቃቀሰ ሰበብ እየፈለገ ገንዘብሽን አይቀበልም። ገንዘባችሁን እንዳሰጡ ብሎ ወንድ ልጅ አይቀበልም ከሚያፈቅራት ወንድ ልጅ እመኚ። አንቺ ዝም ብለሽ ገዝተሽ ስትሰጪው ምናልባት እሱንም አንዴ ሁለቴ፣ ከዛ ውጪ እንደ ጡረተኛ ቁጭ ብሎ ከሴት አይቀበልም። የተቀበለሽ ከሆነ ሊቀበልሽ ሰበብ የሚፈልግ ከሆነ አቁሚ። የወንድ ኢነርጂ የለውም፣ ኃላፊነት የመውሰድ አቅም የለውም። አንቺን የመጠበቅ አንቺን ሰፖርት የማድረግ ኃላፊነት የለውም፣ ፍላጎት የለውም። እሱ ያንቺን ሰፖርት ያንቺን ጥበቃ ፍለጋ ነው የመጣው። ምን በወጣሽ። ሀሳቤን ከወደዳችሁት ከተስማማችሁበት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።